ተራራም ሸለቆም ነው፣ ሜዳም ዳገትም ነው። ስለዚህ ሁሉ ጊዜ አልጋ በአልጋ አይደለም። በትዳር ሲገባ ብዙ ፈተናዎች አሉ። እነዛ ፈተናዎች ማለፍ፣ ብዙ ችግሮች አሉ። እነዛ ችግሮች ማለፍ በትዕግስት ትዕግስት ፍሬ ያላት በለሷን የሚጠብቅ ፍሬ ይበላል ይባላል። በለሷን ገና ስትበቅል ያየት ሰው በለሷ አድጋ ፍሬ ስታፈራ ፍሬ አይባልም። ስለዚህ እቺ ፍሬ የላትም ተብሎ ያችን በለስ አይደለችም ብሎ ማጥፋት ተገቢያ ስላልሆነ ይህ የትዕግስት በለስን ፍሬ የመጠበቅን ያህል ወይም ዛፍ ተክሎ ፍሬ እንደሚገኝ ቡና ተክሎ የቡና ፍሬ ማግኘት እንደሚቻል እና መጠቀም እንደሚቻል እናንተም ነገር በፍሬያችሁ ብትደሰቱ ያን ፍሬ አፍርታችሁ መኖር የምትችልበት ደረጃ ነው መስተካከል ያለበት። አሁን ደግሞ ይሄን ነገር እኔ ስማ ትንሽ ቅር፣ ሁልጊዜ በደስታ እየሳቅን አልኖርም። ሁልጊዜም በማግኘት በድሎት አልኖርም። ሁልጊዜም በማጣት በችግር አልኖርንም። ሁልጊዜም በጤና አልኖርንም። ሁልጊዜም በህመም አልኖርንም። ህመምም አለ፣ ጤናም አለ፣ ደስታም አለ፣ ሀዘንም አለ፣ ማጣትም አለ፣ ማግኘትም አለ፣ ከፍታም አለ፣ ዝቅታም ስላለ ሁሉ ተቻችሎ ነው። ያን ስል እንግዲህ ነው ትዳር ፍሬ አለው፣ ትዳር ውበት አለው፣ ትዳር ፍቅር አለው፣ ትዳር ሰላም አለው። ስለዚህ ወደ ሰላም ነው ምን አይነት ሀሳብ ውስጥ እንዳለ እንዴት ያለ ጭንቀት ውስጥ እንዳለ አላውቅም። ሊሆን ይችላል ትዳር ላይ ስናየው ገጥሞናል። አንቺም ደግሞ በተለያየ በተለያየ ሀሳብ የለውም። ያው ከእናንተ በላይ አይደለሁምና ብዙ አይተዋል፣ ብዙ ነገር አሳልፈዋል። እኔ ብዙ መማረው ነገር ይኖራል አይደለም። ባልና ሚስት መካከል ሶስተኛ አራተኛ ሰው አስፈላጊም አይደለም። እነሱ ደግሞ ልጆች ስለሆኑ ነው የትዳርን ጣዕሙን ትዳር ምን አይነት እንደሆነ ወደፊት የገፉ ህፃንም ሲመጣ ደግሞ ሲያዩ በይበልጥ ማንም መካሪ ምንም አያስፈልጋቸው። እነሱም ተሳስበው በልጃቸው ደስታ አብርሽ ራሱ ውጭ ወጣ ብሎ ከሆነ ልጅ ካለ ወደ ቤት እስከሚመለስ በጣም ነው የሚጓጓው። በፊትም ልምጣ ብዬሽ ነበረ። አይ እናቴ ምንም ችግር የለም ስትይኝ ይፈታል። ያው ልጆች ስለሆኑ እንትን እስከሚሉ የትዳርን ቆነጥጥም ነገር አለው፣ የሚጎረባብጥም ነገር አለው። ነገር የምትረሽበትም ነገር ማስረሻም ይመጣል። ሶስት ስትሆኑ ደግሞ ጫወታው ይጣፍጣል። እንደዛ ነው ልሻለው ልጄ፣ አይዞሽ። እኔ አሁን እግዚአብሔር ሲሆን በሰላም በእጅሽ ያሳቅፍሽ። ከዛ ወዲህ ማንም አያስፈልጋችሁም። ከልጃችሁ ጋራ እፍ ያለ የጣፈጠ ፍቅር ላይፍ ነው የምታሳልፉት። የኔ ውድ እኔ አሁን እንግዲህ ቤተሰብ ሲመክር ያየሁት እንደዚህ ነው፣ ልጁን ማለት ነው ትዳር ምን እንደሆነ። ልጅቷ ሲጀመር እናትና አባት በደንብ እንዳሳደጋት የገዛችን የኢትዮጵያ ሕዝብ ስታንቀጠቅጠው ነው በፍቅር ማለት ነው። የፍቅር ሰው እንደሆነች ሩታዬ ዛሬ አይደለም እኛ የምናውቀው፣ ድሮ እናውቃለን። ዛሬ ላይ ደግሞ በተግባር እናትና አባቷ መሀል ተቀምጣ ሀሳቧን ስለገለጠች ደስ ብሎናል። የኢትዮጵያ ሕዝብ በሷ ፍቅር የ10 ዓመት የተጣላ እናትና አባት የታረቀበት፣ ወንድምና እህት የታረቀበት፣ ፍቅረኛና ፍቅረኛ የታረቁበት በዚች በልጅ ምክንያት ነው። ፈፊ በሷ ብቻ ነው የምትሰሪው ብላችኋል። እኔ እሷን አንገበቷ ለማንኛውም ሰው ልብ የገባ ጀግና ስለሆነች ነው እኔ ዛሬ የመጣሁት። በዚህ ቪዲዮ አይደለም በነገራችን ላይ በሌላ ቪዲዮ ነው የእሷ አድናቂዎች ለመግለጽ የመጣሁት። የእሷን ኦዲየንሶቿ ግርጽ የሚባሉ የአብርሽኛ ብዙዎቹ ቢቀየሩ አሉ። የሩታ ኦዲየንስ ነው የመጣሁት ዛሬ። የሩታ አድናቂ በመሆኔ ደስታ ያለ ገልጽ ነው። ላይክ ሰብስክራይብ አድርጉ። መጨረሻችሁ ኮሜንት ጻፉ። ወዳችኋለሁ ፋሚሊዎቼ። ከነዚህ መቼም ቢሆን ወርቅ አትወርቅም። ጀግና ናቸው። ማንነታቸው ሚዲያ ያወጡ ምንም ድብቅ የሌላቸው እንደዛኛው ሰውዬ ማለት ነው። አስመሳይ ወደንስ እንትን የለውም፣ ቤተሰብ የለውም፣ ሆዳም ወደን የለውም፣ ሆዳም አይደሉም። ተግባር በቃ እነዚህ ኑሯቸው ህይወታቸው ይሄ ነው በቃ። ለከርስ አይደለም ላስመስለው አይደለም የወጡት ተቀባይም ያላገኙት ለዛ ነው። ላይክ አድርጉ። ውሸታም ሰው ነው ዛሬ ተቀባይ ያለው። ለማማራለን አሁን ተነስቼ እስቲ በደረቁ እንትን ከምልሽ በናፍቆት እስቲ በጣም ነው ደስ ያለን። ምን ችግር የለም። ያባም ጀበናውን ቡናውን እንትን በይ እስኪ ሞቅ ሞቅ። ምን ላግዝሽ እናቴ? ሮጥ ሮጥ በይ እስኪ በልጅ እግርሽ ልክ ነው። በልጅሽ እግርሽ ጥረት ጥረት ብለሽ እስኪ ጀበናውን ቡናውን መለካወቱም እስኪ
ከፎቶሽ ላይ ባየው መልክሽ ውበት ቁንጅናሽ ሳትነግሪ ነገረኝ ምስልሽ ለኔ መኖርሽ ወዝሽን ጨልፈሽ ለኔ መስጠትሽ አመመኝ በብርቱ ነፍስ ሳቆንና ነገሩን ሳጤነው ቆይቼ ከኔ ፊት አየሁት መልክሽን ካንቺ ላይ አጥቼ አሽው እማ ስትወልጂ ነው ላረግሽልኝ ነገር የኔ አቅም አንድ ነው። እወድሻለሁ እወድሻለሁ ጤና ይስጣችሁ። አፍሮ ፀጉር ትኩረት ይገርማል የገጽ ማማር ወንዳ ወንድነት ጌጥዬ የጥርስ ድርድር አንተ ባታወራው ባይቀና ምስልህም ያወራል ለልጆች ስትል መኖርክን ፎቶዬን እኔ ፋሚሊ የሩታዬ ሀብቴ አድናቂ የሴት ልጅ ጎን ስለቆምኩኝ ከመጀመሪያ መጨረሻ ድረስ የሩታ አድናቂ በመሆኔ በጣም ቀብረር ነው የምለው። ለምን በሉኝ፣ የወንድ አምላክ አይደለሁም። ወንድ ልጅ እንደ መላካ ላይ እንደ ወንድነቱ ነው የማስበው። ወንድ ልጅ ኮምጠት ጀነን ራሱን ሲያስከብር፣ ቤተሰቡን ሲያስከብር፣ በሚሰራው ስራ ጥድት ያለ ሰው አስተማሪ ሲሆን ብዙ ነገሮችን ማቅረብ የሚችል ወንድ በስራው አከብረዋለሁ። አለበለዚያ ወንድ ልጅ አምላክ አይደለሁም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የፋፊና የሩታዬ የነብሩ አድናቂዎች ሰላም ሰላም ብያለሁ። ክርስቲያን ወገኖቼም እንደዛው እንዴት ናችሁ? ደህና ናችሁ? እኔ ጋር ሰላም ነው። ዛሬ የመጣሁት እንግዲህ ሩታዬ ሰሞኑን ጭጭ አድርጋናለች። ዛሬም ብትመጣ እንጠብቃታለን። ነገር ግን አንዳንድ ቪዲዮ ልስራላችሁ ብዬ ነው። የሩታ አድናቂዎች ነብሮቹ ማለት ነው። የሴት ማንነት የሚገባችሁ ሴት ወጉ ያለባችሁ አባትና እናት በክብር ያሳደጋችሁ እናንተ ደስ ስትል እኮ ብታው ጀስት ተቀምጣችሁ ሩታዬ ሀብቴ በሰላም ወልዳልን በሰላም ስቃ እንድትመጣልን ሴት ልጅ በቃ ትችላለች፣ ሴት ልጅ ጀግና ናት ብላችሁ ስታወሩ እንዴት ሰው እንደሚቀናባችሁ አይታችኋል። በእውነት በጣም ነው ደስ የምንለው። ሶሪ ደውለውብኝ ነው። እውነት በጣም እንደምታስቀኑ ስለ ሴት ቁጭ ብላችሁ ደስ ላይ ስታዋሩ ማለት ነው። ማንም ሙስሊም ክርስቲያኑ፣ ሸሁ፣ የእምነት አባቱ እናንተ ለሴት ለካ ይከባበራል እንዴ? እንደዚህ ለሴት ለካ እንደዚህ ይዋደዳሉ እንዴ? እኔ ብዙ እኮ ወንድ አምላኪ ወንዶችን ሲያደንቁ ነው ሴቶች የምናየው እንጂ ስበሳቸው ጀግና ሲባባሉ ያየነው በዚች ዓለም ላይ እነዚህን ሰዎች ነው እየተባላችሁ በጣም እየተወራላችሁ ነው። እና ቲክቶክ ላይ የሴት ልጅ ፎቅ ለማውጣታችሁ እናንተ ሽልማት ይገባችኋል እላችኋለሁ። በእውነት ብዙ ጊዜ ሴት ልጅ የሴት ልጅ ምቀኛ ናት ይባላል። ነገር ግን የሩታ ሀብቴ አድናቂዎች ደግሞ አሳልፈው ራሳቸውን ቁማር አስይዘው እየተሰደቡ እየተረገጡ ባት እናቶቿን እያሰደቡ ለሩታ ሀብቴ የቆማችሁ ጀግኖች ይሄን ናችሁ። ላይክ አድርጉ እስቲ ኮሜንት ጻፉ። ዛሬ እስቲ ራሳችንን ሲናመጉሰው ይሄን ቪዲዮ ሲፈራራው አውጥታችሁ አስተማሪ ቪዲዮ ይሆን። ሴት ልጅ ለካ አንድ ሲሆን ሀሳቡ ትልቅ ቦታ መድረስ እንደምንችል ነው ያየሁበት። በጣም ትለያላችሁ። በጣም ጀግኖች ናችሁ። ክርስቲያን እህቶች አላችሁ፣ ሙስሊም እህቶች አላችሁ። አብርሽና ሩታ አድናቂ ውስጥ ሲቀጥል ደግሞ ሩታዬ ሀብቴ አድናቂዎች ውስጥ በጣም የተማራችሁ በጣም የሰው ልጅ ጥቅም የሚያስደስታችሁ የድሮ ግሪስ ፋሚሊ አትቀላቀሉም። የድሮዎቹ ስለ ፍቅርና ሃይማኖት የላቸውም፣ ዘር የላቸውም። በቃ እነዛ ይለያሉ። የሉም፣ በአሁን ሰዓት የሉም፣ ተረጫጭተዋል ማለት ሲገቡም አንዴ ይገባሉ። ነገር ግን እዚህ ዋካ ውስጥ አልገቡም። ግን የሩታ አድናቂዎች ደግሞ ከጎኗ ከክፉዋም በደጓም በሳቋም በደስታዋም ጊዜ ከጎኗ የሆናችሁ ነብሮቹ እናንተ ደግሞ ልዩዎች ናቸው። በእውነት በጣም ነው የገረመኝ። ሴት ልጅ እኮ ለሴት ምቀኛ ነው። አሁን የዛ የዝንባማ አድናቂዎች እኮ ሴት ልጅ እንዴት እንደሚጠሉና ሴት ልጅ እንደጎዳቻቸው ነው እኮ ነው የምገምታቸው። እዛ አሁን ሩታን ሲጠሉ ሩታን እየዘቀዘቁ ሩታ እንዲህ ናት እኛም ፈልጋትን መድረሽ ምናምን ሲሉ እነዛ አሁን ተጠላላቸው አይደል?
እራሳቸውን ስላልወደዱ እኮ ነው። ሴት ልጅ እንደሚጠሉና ባሎቻቸው በሴት እንደቀጧቸው ነው የሚያሳየው። በእውነት እኔ የሩታ ሀብቴ አድናቂዎች ከጎኔ ስለሆናችሁ በጣም አመሰግናለሁ። የኢትዮጵያ ወጣቶች በጣም ጀግኖች ናቸው በእውነት። ለካ ሴት ለሴት እንደዚህ ይገዳደፋል እንዴ? ለካ እንደዚህ ነን እንዴ? እና ሩታ ሀብቴ በሰላም ወልዳ እንደምታስደስተን ይሄ ሁሉ መከራ ስቃይ አሳልፋ ብቻዋን ብዙ ነገሮችን ማውራት እችላለሁ። ነገር ግን የባልን ማንነት መዘርዘር ለራሱ አይብ እንደ አይብ ስለሆነ መተው ይሻላል። አለበለዚያ የእሱ ቃላቶች ዝብዋራላችሁ መቼም ሰምታችሁታል። ሩታ ሀብቴ ብዙውን ጊዜ ብቻዋን እያለቀሰኝ እንደምታሳልፍ ከራሷ ባሌ ካለችው ሰው ሰምተናል። 8 ወር 7 ወር እንግዲህ በብቻዋ ተጋፍጣ እርግዝናዋን ጨርሳ አሁን ለመውለድ የተዘጋጀ ጀግና ሩታ ሀብቴ ናት። በእውነት ፋሚሊ ይሄን ለራሱ ለሴትነት ጎን ቆማችሁ አይዞሽ ላላችሁ እህቶቼ በእውነት ፈጣሪም ክርስቲያን ወገኖቼ ፈጣሪ አለሁ ይበላችሁ። ሙስሊም እህቶቼም አላህ ረብል ዓለሚን ከጎናችሁ ይሁን። ያሰባችሁበት ድረሱ። ሁላችንም ስደት ነው ያለነው። ስደት ያለን ሰው ደግሞ አላህ ይገዘን። በእውነት ለሰው ልጅ መብራት የሆናችሁ ለራሳችሁ እንደ ሻማ እየቀለጣችሁ ረብል ዓለሚን ያሰባችሁበት ድረሱ። ካላሰባችሁት በላይ ይስጣችሁ። እኔ ሌላ ምንም ማለት ዛሬ ደስታዬን ነው የምገልጸው። ጭቅጭቁ ምናምን ተውት፣ የቶክቶኩ ምናምን ተውት። በእውነት በጣም ነው ጀግንነታቸውን ያየሁበት። የመዳም ቅመሞች ለሴትም ልጅ ቢሆን ጠበቃ እንደሚቆሙና አሳልፈው እንደማይሰጡ እህታቸው አልቅሳ ማየት እንደማይፈልጉ የተማርኩበት እንደሆነ እውነት ሰሞኑን እነ ሩታዬ በሚያደርጉት ነገር ላይ በጣም ጀግና የመዳም ቅመሞች አሉ። ለሴት ልጅ የሚማጎቱ ብዙ ጊዜ ወንድ ልጅ ለወንድ ልጅ አሳልፎ አይሰጥም ይባላል። ሴቶች ግን አሳልፈን ነው የምንሰጣቸውና ብዙ ጊዜ እንደዛ ነው የተፈጥሯችን ማለት ነው። ዛሬ ላይ ግን ከሩታ ሀብቴ እህቶች የተማርኩት ሴት ለካ ተወደድን ነው በቃ። በእውነት ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቪዲዮን እስከ መጨረሻው የሀብቴ አድናቂዎች ተወድጄ ማላቅ ወድጄ ማላቅ ገና ብንቻየሁኝ አረሸጋ ሀብቴ አካላቴ ሲያልቅ በሉልኝ። አንቺን ብዬ አንቺን ታላገኘው እኔ ሞቴን እንጂ ሌላ ማተመኛው በሉልኝ። በእውነት ሸጋ ሀብቴ እኮ ግጥም ይገባታል። እኔ አንቺ ወዳጅ ግንብ ነኝ አልፈርስም፣ በማይረባ ነገር ሆዳ አይደፈርስም በሉልኝ። እና የሩታ ሀብቴ አድናቂዎች መቼም ቢሆን አንድ ናቸው። ኧረ ሩታ ሀብቴ እጅሽ ላይ አድርጊኝ እንደ ሰዓትሽ ጊዜ ነው ባያቸው ለሚጠይቁሽ በይልኝ። እኔ በጣም ነው የሩታ ማንነት የሚገዛኝና ወደፊት በግጥም እመጣለሁኝ። እስከ ስታሪ ድረስ ማሽቃበጥ ላይ ነኝ። ከሀወዳ ግን ፈታ ዘና እያልኩ ቅመሞች አይምሯችሁን እንደማድስ እርግጠኛ ነኝ። ጠብቁ። ያው መዳም ቤት ስትሆኑ ትጨናነቃል። ዛሬ አሁን ወጣ ብለው እንደዚህ ፈታ ያለ ቪዲዮ ሰርቼላችኋለሁኝ። እነሱ ወጣ ሲሉ ምርጥ ቪዲዮ ሰራለሁ ብዬ ተስፋ አደርጋለሁ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቪዲዮዬን የሩታ ሀብቴ እህቶች በጣም ነው የምወዳችሁ። የሚዲያ በቃ 10,000 ሰብስክራይቦቼ ልዩዎች ናቸው። ትደግ ፋፊ ትቼ ያለሽ ነገ ተነገ ወዲያ ትልቅ ቦታ ትደርሻለሽ ብላችሁ ሰብስክራይብ አድርጋችሁ ዛሬ ላይ ውጤታማ አድርጋችሁኛል። በጣም ነው የምወዳችሁ። በምርጥ ቪዲዮ በአዲስ ነገር በጥሩ ነገር እንደምመጣላችሁ ኮሜንት እየጻፋችሁ ደግሞ ፋፊ አዎ ትችያለሽ፣ ብዙ ነገር መስራት ትችያለሽ ነይልን የምትሪ ኮሜንት ላይ ያው ብዙ ጊዜ የቶክቶክ ወሬ እያመጣሁኝ ኧረ ፋፊ ተይ ይሄ ወሬ አታምጪብን የምትሉ እህቶች ያላችሁ ያን ደግሞ እኮ ምን አይነት ኢንፎርሜሽን እንዳለ የመዳም ቅመሞች ምን ያህል ጠንካራዎች ናቸው፣ ምን ያህል ሰው ይወዳሉ እንድትመዘገቡ እንድትማሩበት ብዬ እንጂ ካጣላችሁ አልቀዳም። እኔ አሁንም ኮሜንት አስቀምጡልኝ፣ ችግር የለብኝም። ያ ግን የሩታ ሀብቴ እህቶች በጣም ጀግኖች ናቸው፣ ነብር ናቸው። ሴት ልጅ ሲነካ አይወዱም፣ ወንድም ሲነካ አይወዱም እኮ ነገር ግን በአግባቡ ነው። ሐራምን ደግሞ ይጠላሉ፣ ዝሙት ይጠላሉ። የሩታ ሀብቴ እህቶች በወንድ ላይ ወንድ በሴት ላይ ሴት የሚያመጣን ድራማ መከተል አይፈልጉም። በእውነት በዛ ነው የምከተላቸውና ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቪዲዮን አበረታቱኝ። ወዳችኋለሁ። በሌላ ቪዲዮ በምርጥ ቪዲዮ እንመጣለን። ሩታ ሀብቴ ደግሞ ወልዳ በቅርብ ታስደስተናለች።
ካሽቃባጩም ከዛች ከገልቱ ጋር እየመጣዛው ይግማማ። እኛም ደግሞ ሩታ ሀብቴን ይዘን ወደፊት ነው። ሴቶች እንዳትቀየሩ። ሴት ልጅ እንችላለን፣ ብዙ መስራት እንችላለን፣ ብዙ ነገር ማድረግ እንችላለን። ሴት ልጅ ወለደች፣ አረገዘች፣ ደካማ ናት ብሎ የሚያስበን ወንድ መቃወም አለብን። ስታረግዝን እንደማትረባ የሚያደርገው ወንድ መቃወም አለብን። እኛ እንኳን አንድ ልጅና 3 ልጅ ወልጄ ነው ዛሬ ላይ እንደዚህ ፈታ ምለው። የልጆች እናት ነኝ፣ ትዳር ያለኝ ሴት ነኝ። ነገር ግን ሴት ሲበደል አልወድም። እኔ ሚዲያው ይሄ ለኔ ምንም እንትን አይሰጠኝም። ነገር ግን ሴት ልጅ ለምንድን ነው ማንችለው? እንችላለን። መዳም ቤት ነው አሁን እንደዚህ ዩቲዩብ እሰራለሁ፣ መዳም ቤት እሰራለሁ። ይሄ ምንድነው? ጀግና ነኝ። ልቤ ላይ ያለው ስኬት ብቻ ነው። ምቀኝነት የለኝም፣ እስድና የለኝም፣ ምቀኝነት የለኝም። ስኬት ስራ፣ ሰው ላይ ከሰራ የትም እንደሚደርስ ነው ማምነው። እና ላይክ ሰብስክራይብ ያደረጋችሁ የሩታ ሀብቴ ውዴ ሁሉ ፋሚሊዎቼ በላይክ በሰብስክራይብ አበረታቱኝ። ወዳችኋለሁ። በምርጥ ምርጥ ቪዲዮ መጣላችኋለሁ። ሩታ ሀብቴም እንግዲህ ዛሬም ከመጣይ ካልመጣችም በራሷ ቻናል እስከምትመጣ እኛም ፈታ እንላለን ቲክቶካችን ላይ።